ኢየሱስ ክርስቶስ ተናጋሪ አንደበቱን ለእኛ ለምንሰማው መስማትን ብቻ ሳይሆን አስተዋይ ልቦና እንዲሰጠን የእርሱ መልካም ፈቃዱ ይሁን። ወደ ትምህርት አንድ ላይ እናማስባለን። እጃችንን ትምህርተ መስቀልን እንስራ። መንፈስ ቅዱስ እንዲቀርበ ኃይለ አጋንንት ከእኛ እንዲርቅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ መዊ ቆሞስ አባ የማነ ብርሃን የዚህ ታላቅ ደብር አስተዳዳሪና የመንጋው ጠባቂ ክቡር መምህራችን መጋቤ ሐዲስ መምህር ፍሬ ስብሐት የደብሩ የመጽሐፍ መምህር፣ ክቡር መምህራችን ቀሲስ አንዳርጌ የደብሩ ጸሐፊ፣ አየንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ሊቃውንተ ቤተ ክርስቲያን በተቀደሰው ስፍራ ተሰብስባችሁ እግዚአብሔርን ደጅ የምትጠኑ ምዕመናንና ምዕመናት ባሰባሰበን በክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? ብዙ ሰው ነው ያለው፣ ግን ድምጻችሁ ትንሽ ነው። እንደምን አደራችሁ? የተፈጠርነው ለማመስገን ነው። እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ በቤቱ በተቀደሰው ስፍራ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ በእኛ በፍጡራኖቹ አንደበት የተመሰገነ ይሁን። አትለይምና እናቱ ለቃል ርደት ለሥጋ እርገት ምክንያት የሆነች ማምላክ ወላዲተ አምላክ ስሟ የተመሰገነ ይሁን። ቅዱሳን እንደየክብራቸው፣ መላእክት እንደየማዕረጋቸው ምስጋናችን ይድረሳቸው። እንኳን ለታላቁ መልአክ ለቅዱስ ገብርኤል ወርሃዊ በዓል በሰላም አደረሰን አደረሳችሁ። የእግዚአብሔር ስም የተመሰገነ ይሁን። ማን እንዳዳነኝ አላውቅም። የዮሐንስ ወንጌል ምዕራፍ 5 ቁጥር 13 ሲከኔ ጋር በሉ። ማን እንዳዳነኝ። ጸበል ቤቱ አካባቢ ያላችሁ ማትታዩት ማን በሉ። እንዳዳነኝ አላውቅም። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምክንያቱም ይህ ቃል ትንሽ አስቸጋሪ ቃል ቢሆን በእግዚአብሔር ፍቃድ ከመጽሐፉ ላይ ስለሰፈረ እዚህ መጽሐፍ ላይ የሰፈረ ማንኛውም ቃል ደግሞ የተቀደሰ የከበረ በእግዚአብሔር መንፈስ ተነርተው ቅዱሳን የጻፉት ስለሆነ ስለ ቃሉ እውነት ነው። ማን ይመስገን? እግዚአብሔር ይመስገን። ዛሬ በቅዱስ ያሬድ ስያሜ መሰረት ስንተኛው እሑድ ነው? ስንተኛው እሑድ? አራተኛው። የመጀመሪያው ዘወረደ የእግዚአብሔር ከሰማይ ሰማያት መውረድ ከድንግል ማርያም መወለድ በዚህ ምድር መመላለስ ሕሙማነ ነፍስን በተአምራት ሕሙማነ ሥጋን ሕሙማነ ነፍስን በቃለ ወንጌሉ ሕሙማነ ሥጋን ደግሞ በተአምራት እየፈወሰ የሰው ልጆችን ከገቡበት ከሚቀጠቀጡበት ከሰይጣን ወጥመድ ነፃ ለማውጣት የወረደበትን የመጣበትን ወረደ የሚለው ከፍ ካለ ስፍራ ወደ ታች ማለት ነው የመጀመሪያ። ሁለተኛው ደግሞ ራሱን ዝቅ ማድረጉ መዋረዱ ስለማን ሲል? ስለ ሰው ልጆች ሲል ማለት ነው። ስለ ሰው ልጆች ሲል ምን ሲል? ራሱን ዝቅ ማድረጉ መውረዱን መዋረዱን። ሁለተኛው ሳምንት ማ ይባላል? ቅድስት ይባላል። ይሄ የሰንበትን ልዕልናዋን ክብሯን በድርሳነ ሰንበት ላይ በደንብ በሰፊው የሚነገርበት
ሶስተኛው ማን ነው? ምኩራብ። ምኩራብ የኦሪቱ የመገናኛው ድንኳን ወይም ያውሩ ቤተ መቅደስ ማለት ነው። ኦሪቱ የመገናኛው ድንኳን ብዙ ጊዜ እስራኤላውያን ከግብጽ ወጥተው ወደ ከነዓን ሲሄዱ ተንቀሳቃሽ ምኩራብ ይሰሩ ነበር፣ ወይም በድንኳን መልክ ማለት ነው። ለምን? ተረጋግተው የሚኖሩ አልነበሩ፣ ብዙ ጠላት የበዛባቸው ስለነበረ ኢየሱስ ክርስቶስ በተገለጠበት ወደዚህ ምድር በመጣበት ሰዓት ከነቢዩ ሰለሞን ከሰራው ከታላቁ ቤተ መቅደስ ጀምሮ አነስ ያሉ ብዙ ምኩራቦች ነበሩ። ስለዚህ በዛ ዕለት ቤቴ የጸሎት ቤት ይባላል፣ እናንተ የወንበዴ ዋሻ አደረጋችሁት በማለት በቤት ውስጥ የሚነግዱ ክፉ ሀሳብና ክፉ ስራ ያላቸውን እየለየ የሚነግዱትን እየገለባበጠ ቤቱን ያጸዳበትን ዕለት ያየንበት ነው። የዛሬው አራተኛው ቀን ማን ይባላል? መጻጉዕ ይባላል። ከኔ ጋር ናችሁ ማለት እግዚአብሔር ከሁላችን ጋር ይሁን። መጻጉዕ ይባላል። በቁሙ መጻጉዕ የሚለው ሐሳብ በሽተኛ ማለት ነው። ምን ማለት ነው? መጻጉዕ ማለት ነው በሽተኛ ማለት ነው። እዚህ የመጽሐፍ ቅዱስ ሐሳብ ላይ ከመጀመሪያው ከዮሐንስ ወንጌል ምዕራፍ 5 ቁጥር 1 እንዲህ ይላል፣ ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ይልና በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻዎች ነበሯት። ልብ ብላችሁ አዳምጡ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ በሮችም ነበሯት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችና ሰውነታቸው የሰለለ ብዙ ሕዝቦች ተኝተው ነበር ይላል። በየት? በቤተሳይዳ የመጠመቂያ ስፍራ ላይ ማለት። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማንኛውም ካለበት በሽታ ይፈወስ ነበር ይላል። ከማንኛውም የበሽታው ትልቅ ትንሽ በጸበሉ አይወሰንም። ምክንያቱም ጸበሉ ላይ ኃይለ እግዚአብሔር አለ። ጸበሉን የሚያናውጠውም የእግዚአብሔር መልአክ ስለነበር ማለት ነው። ይቀጥልና በሽታ ክፉ ነው። እንደ በሽታ ክፉ ነገር ምንም የለም። አብሶ ወገንና ዘመድ ከሌለ ሰው የለኝም ያለው ቅድም ሊዘምሩ ከሰማችሁ አራተኛው ልምሾ የሆኑ የተባሉ መነኮሳት ናቸው። መነኮሳት በገዳማዊ ሕይወታቸው በጸሎታቸው ሀገርን የሚጠብቁ ወገንን የሚጠብቁ ከእግዚአብሔር ጋር ያላቸው ግንኙነት ከሌሎች ቅዱሳን የተለየ የሆነ ክብራቸው እንደ ሰማያውያን በድንግልና ሕይወት የሚኖሩ ይህንን ነገር ዲያብሎስ ስለሚያውቅ መነኮሳትን በስስት ይፈትናቸዋል ይላል። እነሱም ጸሎታቸው እጅግ የከበደና ከካህናትም ከሌሎች ወገኖችም የተለየ ስለሆነ የመነኮሳት ጸሎት ይህን ምላችሁ ለመሰላችሁ ለእግዚአብሔር ጃንደረባ የሆኑ የዓለምን ጣዕሙን የናቁ መነኮሰ ማለት ሞተ ማለት ስለሆነ ማለት እኛ ከዚህ ዓለም ኑሮ ይልቅ የላይኛው ይሻለናል ብለው ከዲያብሎስ አምልጠው ስለሄዱ ዲያብሎስ ደግሞ እነሱ የገቡበት እየገባ እነሱ በፈተና ለማጥመድ በዚሁ ዓለም ወጥመድ ውስጥ አጥምዶ ምንኩስናቸውን ለማሳጣት ይፈትናቸዋል በስስት ይላል። እነሱ ደግሞ በገዳማዊ ሕይወታቸው በመጽናት በድንግልና ሕይወታቸው በመጽናት እግዚአብሔር ፊት ደጅ በመጽናት ስለ ዓለምም ስለ ሀገርም ስለ ወገንም በመጸለይ ዲያብሎስን ድል ያደርጉታል። አምስተኞቹ እቡሳን ወይም ያበጡ የተባሉት እቡሳን እነዚህ በትዕቢት የሚፈተኑ ናቸው ይላል። ካህናትን በትዕቢት ይፈትናል። አገልጋዮች በትዕቢት ይፈትናል። እንዴት ነው የሚፈትናቸው? እነሱንም አእምሯችን ምጡቅ ነው፣ ማዕረጋችን ረቂቅ ነው፣ ከንግስና ይልቅ ክህነት ይሻላል፣ ክህነት ይበልጣል ይላሉና እያለ ሊፈትናቸው ይፈልጋል።
እነሱም ደግሞ እግዚአብሔርን ደጅ በመጥናት ንስሐ ልጆችን በመሰብሰብ በማስተማር እነሱ ቀድሰው በማቁረብ ከቀደሱ እነሱ ይቆርባሉና ዲያብሎስን አምላካቸው መድኃኒታቸው ኢየሱስ ክርስቶስ ድል እንዳደረገው በፈተናው እነሱም ድል ያደርጉታል። በእነዚህ በአምስቱን ሰዎች ይፈትናል። ክቡር አባታችን መላከ መዊ በባለፈው ሳምንት እንደነገሯቸው 5 አይነት ሰው አለ ብለዋቸዋል። 5 አይነት ክርስቲያን የሆነ ግን 5 አይነት በሳምንት አንዴ የሚመጣ በወር አንዴ የሚመጣ የንግስ ቀን የሚመጣ እና ደግሞ ሲሞት የሚመጣ ያ ሰው ቤተክርስቲያን በህይወቱ 2 ጊዜ የሚመጣ ማለት ነው። አንደኛ ሳያው ሊቆርብ ወይም ክርስትና ሊነሳ በእናቱ እቅፍ፣ ሁለተኛም ሳያው በ4 ሰዎች ተይዞ ሊቀበል ይመጣል። እግዚአብሔር ከዚህ ይጠብቃል። ግን እብድ የሚያህል ማህተም አስሯል ቀላል እንዳልመስለን እኮ ክርስቲያን ነኝ ይላል። ጭራሽ የቤተ ክርስቲያን አቅጣጫውን የክርስትና ህይወቱን ሳይኖረው ማለት እኛ ከየቶቹ ነን ነው ጥያቄው። እኛ ከየቶቹ ነን? ክቡር አባታችን የዛለት አንዳነሱ ስለሰማው ከየትኞቹ ነን? እኛ ከመጀመሪያዎቹ ነው በየሳምንቱ ከሚመጡ ወይስ በየቀኑ ከሚመጡ ወይስ ለልክ ቀን ጠብቀው ወይስ ወራዊ ወይስ በአመት አንዴ ወይስ ልክ እንደ ሰውየው ስንሞት የምንመጣ ነው? ይሄ ጥያቄው ለማን ነው? ለኛ ለሁላችንም። ስለዚህ እቺ ቤተሳይዳ ወይም ደግሞ የምህረት ቤቷ ምሳሌነቷ ትምህርት ላጠቃልል ነው። ምሳሌነቷ ወይም ደግሞ በተለያየ አገባብ ሲነገር ውሃው የቤተ አይሁድ ወይም ደግሞ እስራኤላውያን የሚጠመቁበት የመጀመሪያውን ጥምቀት ምሳሌ ነው ይላሉ የቤተ ክርስቲያን ሊቃውንት። 5ቱ መመላለሻ የተባለው 5ቱ ሕግጋተ ኦሪት ወይም ደግሞ የ5ቱ የኦሪት መጽሐፍት ናቸው። በእነዛ ይመሩ ስለነበረ የኦሪት ሕግ የነበረበት 5ቱ የሙሴ መጽሐፍት ናቸው። ሌላው ውሃው አንድ ሰው ብቻ ገብቶ መዳኑ ከኔ ጋር ናችሁ? ውሃው አንድ ሰው ብቻ ቀድሞ ገብቶ መዳኑ እነሱም አንድ ቤተ እስራኤል ተሰኝተው ኢየሱስ ክርስቶስ ወደዚህ ምድር እስከሚመጣ ድረስ የመጠበቃቸው ምሳሌ ነው። ሌላው በሌላ አገባብ በዚያ ውሃውን ለማወቅ ወይም ለማናወጥ የሚወርደው መልአክ ውሃን ጸልዮ ወደ ቀበልነት የሚቀይር ካህንን ይመስላል። ወደ ቀበልነት የሚቀይረው የቤተ ክርስቲያን ካህንን ይመስላል። የመጠመቂያ ውሃ ምሳሌ ወይም ደግሞ ገብተው የሚድኑበት ውሃው አሁን በአዲስ ኪዳን ክርስቲያኖች ክርስትና የሚነሱበት አንድም ለደዌ ሥጋ ተጠምቀው የሚድኑበት ውሃ ምሳሌ ነው። ሌላው በቤተ ሳይዳ ያለው 5ቱ እርከን ወይም መመላለሻ 5ቱ አዕማደ ምስጢር ምሳሌ ነው። 5ቱ አዕማደ ምስጢር ምሳሌ ነው። 5ቱ ሕሙማን የተባሉትም ቅድም የነገርኳችሁ አይሩግ፣ ሽማግሌ፣ ወራዙት፣ አንስት፣ መነኮሳት፣ ካህናት ተብለው ይጠቀሱ እንጂ በኦሪቱ ትክክለኞቹ በሽተኞች ውሃው ዳር ተቀምጠው መፍትሄ ወይም ደግሞ ፈውስ ይፈልጋሉ። በአዲስ ኪዳን ግን እነዚህ 5ቱ በሽተኞች ሲባል ግን አሁን ለምሳሌ ሽማግሌዎችን በፍቅረ ነዋይ ይፈትናቸዋል ሲል ሁሉንም አይደለም። ዲያብሎስን ድል የሚያደርጓሉ፣ በፈተና የሚወድቀዋል። ወራዙትን በአንካሳ ወይም በሁለት ልብ ይፈትናቸዋል። ፈተናውን የሚያልፉም አሉ፣ ፈተናውን ደግሞ የሚወድቁም አሉ ማለት ይሄ ምንድነው? ማስጠንቀቂያ እየሰጠን ነው ማለት ሰይጣን በዚህ እንዳይፈትናችሁ ተጠንቀቁ። ሌላ በጣም የሚገርመው በወንጌሉ ላይ ኢየሱስ ክርስቶስ ወደዚህ ሰው ሄዶ ልትድን ትወዳለህ ብሎ ነው። ምን ብሎ? አሁን ይሄ ጥያቄ ለበሽተኛ 38 ዓመት ሙሉ አልጋው ላይ ለተኛ ሰው መጠየቅ ነበረበት? አይጠየቅም። የእሱ ጥያቄ ኢየሱስ ክርስቶስ ጥያቄ አይደለም። የሚገርመው ደግሞ የሰውየው ምላሽ አሁን እናንተ ታማችሁ ልትድኑ ትወዳላችሁ ተብላችሁ ብትጠየቁ ምን ነው? አዎ ካልፈለጋችሁ ደግሞ አልፈልግም ሌላ አይደለም። እሱ ግን ምን አለ? ልትድን ትወዳለህ ሲለው ሰው የለኝም ነው። ሰው አለ ብሎ አይደለም። ምንድን ነው ያለው? ልትድን ትወዳለህ። ይሄን የቤተ ክርስቲያን ሊቃውንት ሲያስረዱ ሁሉንም
የሚያውቅ አምላክ እንዴት መዳን እየፈለገ እንደማያውቀው ነው ልትድን ትወዳለህ አለው ብለው ይናገሩና ይህንን እንዳንተ አላዋቂ ስጋ ተዋህጄ ወደዚህ ምድር መምጣቴን ተረዳ ብሎ ሲያስረዳው ነው። አላዋቂ ስጋን መልበሱ ልትድን ትወዳለህ አለ። ኃይለ መለኮቱ አምላክነቱ በስጋ ውስጥ መኖሩ ሲያስረዳው ደግሞ አልጋን ተሸከመ። ስለዚህ ማን ያዳነው ማለት ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ልብና ኩላሊትን የሚመረምረው አምላክ የመጻጉዕን ሐሳቡን እያወቀ ለምን ጠየቀው ነው። ሁለተኛው ሐሳብ እግዚአብሔር ለሰው ልጅ ነፃ ፈቃድ መስጠቱ ሲያስረዳል። ይሄ ዲሞክራሲ ብለን የምናወራው የተጀመረው በነገራችን ላይ ገና በገነት ነው። የሰው ልጅ ወደ ምድር ሳይወጣ እንዳትበላ ብትበላ ትሞታለህ፣ ካልበላ በሕይወት ትኖራለህ። ይሄ የአዳም መብት ነው። ግን ዕፀ በለስን በእሳት አላጠረም ወይም ደግሞ የሚጠብቀው መልአክ አላቆመም። ይሄንን እንዳትበላ ከበላ ትሞታለህ፣ ካልበላ ትኖራለህ መብት ተሰጥቶታል ማለት ሐዋርያው ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ላይ ምዕራፍ 4 ቁጥር 12 ላይ የልብን ስሜትና ሐሳብ ይመረምራል፣ እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት ምንም የለም። በማን ፊት? በእግዚአብሔር። በእርሱ ፊት የተሰወረ ፍጥረት የለም። ይህን ሁሉ የሚያውቅ አምላክ ምን አለው መጻጉዕ? ልትድን ትወዳለህ ወይ? ስለዚህ መብት እየሰጠው የመጻጉዕ ፍላጎት ነው። እሺ መጻጉዕ እንደዚህ ያለው ለምን ሰው የለኝም አለ የሚለው ሊቃውንቱ ደግሞ ይተረጉሙታል። ኢየሱስ ክርስቶስ ትምህርት ሲጀምር ገና የ30 ዓመት ጎልማሳ ወጣት። ስለዚህ ምን አሰበ መጻጉዕ? ኢየሱስ ክርስቶስ ወጣት ነው፣ ጤነኛም ነው፣ እንደ ማንኛውም ሰው ነው ያየውና ሰው የለኝም ብለው ያዝንልኛል፣ አዝኖልኝ ውሃው እስኪናወጥ እኔ ጋር ጠብቆ አስታሞኝ ቀድሞ ከከተተኝ እድናለሁ ብሎ አስቦ ሰው የለኝም አለው ይላል። መጻጉዕ ያልተረዳው ግን መልአኩን የሚልከው ውሃውን የሚባርከው አምላክ እሱ አለመቆሙን ነው። እግዚአብሔር ለሁላችንም የምናስብበት አይምሮ ያድለን። ትምህርት ይላጠቃል። በጣም የሚገርመው የመጨረሻውን ሐሳብ ልንገራችሁ። ታሞ የተነሳ ንገሩኝ፣ ታሞ የተነሳ እግዚአብሔር እንደተነሳ ኢየሱስ ክርስቶስ ወደዚህ ምድር የመጣው ተሰቅሎ ሞቶ የሰው ልጅ ለማዳን ምንም ጥያቄ የለውም። ግን ለሞቱ ምክንያት ጲላጦስ አደባባይ ቆሞ ለፍርዱ ምክንያት የሆኑ ሰዎች ያሳዝናሉ በጣም። ይሁዳውን በጣም ያሳዝናል። ኢየሱስ ክርስቶስን ይሁዳ በ30 ብር ባይሸጠውም ይሰቀላል። መሸጡ ግን ያሳዝናል። አብሮት እየበላ አብሮት እያደረ ቃሉን እየሰማ ሽባ ሲተረትር ሙት ሲያስነሳ እያየ የኖረው ይሁዳ ኢየሱስ ክርስቶስን በ30 ብር ሸጠው። ያሳዝናል። ያ ብቻ አይደለም ያሳዝናል። 38 ዓመት ሙሉ አልጋው ላይ የተጣበቀው መጻጉዕ አልጋውን አሸክሞት ፍጹም ጤነኛ ማለት ነው። አሁን አንድ ሰው አይደለም 38 ዓመት ሳምንት ከታመመ የግድ ማገገም አለበት። አረ ሰው ላይ አይነሳም ካልጋው። ዶክተር እንኳን የሆነ መድኃኒት ካዘዘ ይሄንን ዋጥ ይሄን አትብላ ከዚህ ነገር ራቅ ይላል አይደል? ለምን? እስከሚያገግም ማለት ቶሎ ፐርፌክት ሆኖ አይደል? ኢየሱስ ክርስቶስ ጋር ግን ይሄ ሰነፍ አልጋ ተሸክመ ይላል። እንደ በፊቱ ገና ሳያመው እንደነበረው ወጣት አደረገው፣ ጽኑ አደረገው፣ ኃያል አደረገው። ኢየሱስ ክርስቶስ በስምንቱ ማህበራነ አይሁድ የሐሰት ክስ ሲፈረድበት ዘንድ በጲላጦስ አደባባይ ላይ እጅና እግሩ ታስሮ ቀይ ሰለሜዳ ለብሶ ጲላጦስ አደባባይ ቆመ። ከሚፈርዱት 8 ማህበራነ አይሁድ አንዱ ማህበር ውስጥ ያለው ማነው? እሱ መጻጉዕ ነው። ማን ላይ ይፈርድ? ኢየሱስ ክርስቶስ ላይ። በጣም የሚገርም ፈረዱበት ሁሉ። ግማሹ 40 ዓመት የለፋበትን ዳዊትና ሰለሞን የሰሩትን ቤተ መቅደስ በ3 ቀን አፈርሰዋለሁ ይላል። ሌላው ማህበር ተነሳ። ራሱን የእግዚአብሔር ልጅ አደርጋለሁ። ሌላው ማህበር ተነሳ። የቄሳርን ለቄሳር አትስጡ ይላል። ግብር እንዳይከፈል ይከለክላል። ይህ ሰው ፖለቲከኛ ነው። ሌላውም ተነሳ። በማን ስልጣን ይሄንን ተአምር እንደሚያደርግ አይናገርም። ስለዚህ ቤልዜቡል አለበት፣ አጋንንትን በአጋንንት አለቃ ያወጣል። ይገርማል። ከዛ መጻጉዕ ደረሰ። ፍርድ ሊፈርድ ነው። አውቀዋለሁ አለ ተነስቶ መጻጉዕ። አውቀዋለሁ 38 ዓመት አልጋ ላይ ተኝቼ 38 ዓመት አልጋ ላይ ተኝቼ ታምሜ
በዘበት አልጋን ተሸከም ብሎ ያሸከመኝ ነውረኛ ሰው ነው ብሎ በጥፊ መጥቶ ይላል ኢየሱስ ክርስቶስ። ከፍርዱ በፊት በጣም ብዙ ግርፋት ተገርፏል ኢየሱስ ክርስቶስ። በጣም ብዙ ጅራፍ አርፎበታል። የመቃብሩ ጥፊ ግን አንገበገበው ይላል፣ አቃጠለው። ይሄ ሁሉ ፍርድ ከመቃብሩ በፊት ያለው ፍርድ የውሸት ፍርድ ሲፈረድ አንድም ቃል አልተነፈሰም ኢየሱስ ክርስቶስ። የመቃብሩ ጥፊ ግን አንገበገበው ይላል። እውነት ነው። ያመናችሁ ሰው ሲገዳችሁ ያንገበግባል። የምትወዱት ሰው ሲገዳችሁ ያንገበግባል። ውለታ የዋላችሁለት በክፉ ቀኑ የደረሳችሁለት ሰው በአደባባይ ሲክዳችሁ ያንገበግባል። ከመካዱ አልፎ በጥፊ ሲመታችሁ ምን ትላለህ? የምታምኑት ሰው ልትሞቱለት የመጣችሁለት ሰው እየመጣው እኮ ኢየሱስ ክርስቶስ ሊያድነው ብቻ አይደለም ሊሞትለትም ነው ገና። ግን መጻጉዕ ካደው አንገበገበው። የሚገርመው ኢየሱስ ክርስቶስ እዚህ ጋር ተናገረ። ጲላጦስ ቢጎተጉቶ አንድ መልስ ያልመለሰው ኢየሱስ ክርስቶስ መጻጉዕ ሲመታው ያጠፋው ጥፋት ካለ ልትነግረኝ ሲገባ ስለምን ትመታኛለህ አለ። እውነት ነው ውሸት? የበደልኩ በደል ካለ ያጠፋው ጥፋት ካለ ልትነግረኝ ሲገባ ስለምን በጥፊ ትመታኛለህ አለው። አንገበገበው ጥፊው። ምን ብሎ ነበር? ቅድም ነግሬያቸዋለሁ። ከዚህ የባሰ እንዳይገጥምህ ደግመህ ምን አትስራ ነው? ኃጢአት አትስራ። ደግመህ ምን አትስራ? ኃጢአት አትስራ። ደግሞ ግን ኃጢአት ሰራ። ደግሞ ኃጢአት ሰራ። የተነዘረው እጁ ኢየሱስ ክርስቶስን ያንን ደስ የሚለው ብዙዎች ሊያዩት የሚጓጉትን ጉንጩን በጥፊ መታው። እጁ እንደተዘረጋ ደርቆ ቀረ ይላል። እግዚአብሔር ከዚህ ይጠብቅ። ምክንያቱም የባሰ ኃጢአት ገጠመ። ደግመ ሌላ ኃጢአት እንዳትሰራ ብሎት ነበር። ያቅ ነበር። ይሄንን ቀድሞ ራሱ ያቅ ነበር። እግዚአብሔር በብዙ መከራዎች ውስጥ አሳልፎናል። እግዚአብሔር ከብዙ አደጋዎች ሰውሮናል። እግዚአብሔር ከብዙ በሽታ ፈውሶናል። እውነት ግን በቅጽበታዊ በድንገታዊ ነገር ዳንን ወይስ በእግዚአብሔር ኃይል ዳንን ብለን የምናምን ስንቶቻችን ነን? ብዙ ስለት ተስለናል። ስለቱ ደርሶልናል። ስንቶቻችን አልረሳነውም? ለእግዚአብሔር ነግረኑ ስለታችንን ያረሳ ስንቶች ነን? በጣም ይከብዳል። የወዳጅ መክዳት በጣም ይከብዳል። በእርግጥ ኢየሱስ ክርስቶስ እንጂ በጣም ኢየሱስ ክርስቶስን አያውቅም። ግን ውለታው እንዲህ ተብሎ ሊገለጽ የማይቻል በመጽሐፍ ቅዱስ እሱና ያቺ በድንጋይ ሊወግሯት ስትዘሙት ተገኝታ ክርስቶስ ያዳናት ሴት ናቸው የከዱት ሁለቱ ነው። እሷም መከራው ጸንቶበት በእሷ ቤት ጋር ሲያልፍ በቤቷ ጀርባ የጤፍ ክምር የእህል የተወቃ ጭድ ክምር አለና እዛ ገፋ አረፍ አለ። አይሁድ እያባረሩኝ ነው፣ እባክሽን ትንሽ አረፍ ልበል እንዳትነግሪያቸው አላት። መጡ አይሁዶች እሱ ከተደበቀበት ስፍራ እንዳትነግሪ ነው ያላት። ኢየሱስ ክርስቶስ የሚባለው የአይሁድ መሲሁ በዚህ አልፏል አላት። እንዳትነግሪ ስላላት እሷ ምን አለች? በጭንቅላቷ እንደዚህ ብላ ታየቻቸው። ዞር ብላ ታቆመች። እያዳፉት ይዘውት መጡ። ከዛ በፊቷ ለአንድ ደቂቃ እንኳን እንዳላርፍ ምን ነው ጠቆምሽብኝ አለ። መልስ አጣች። ተመልሼ ዋጋሽ እስከምሰጥሽ ድንጋይ ሁኚ አላት። እግዚአብሔር ከዚህ ይጠብቀን ሁላችን። ስለዚህ ልናውቅ ይገባል። እግዚአብሔር ያላዳነን እግዚአብሔር ከየትኛው መከራ ከተባለ ሁሉ በብዙ መከራ ውስጥ አሳልፎናል። ዛሬ እያንዳንዳችን የኋላ ታሪካችን ቢዘረዘር የኋላ እዚህ ድረስ የደረስንበት መንገዳችን ቢተረክ ከመከራ ያልወጣ ከአደጋ ያልዳነ ከበሽታ ያልዳነ የለም። ግን ማን ያዳነን ነው? ማን የጠበቀን? እግዚአብሔር። ስለዚህ ያዳነን እግዚአብሔር መርሳት የለብንም። የፈወሰንን እግዚአብሔርን መርሳት የለብንም። እዚህ ያደረሰንን እግዚአብሔርን መርሳት የለብንም። ልናመሰግነው እንጂ ልንከሰው አይገባም። ከፍ ከፍ ልናደርገው እንጂ ከጠላቶች ጋር ሆነ ለጠላቶች ወግነን እግዚአብሔርን መስደብ የለብንም። የኛም የእግዚአብሔርን ጠላት ማን ብቻ ነው? ዲያብሎስ ብቻ ነው። እግዚአብሔር ሁላችንንም ከሚመጣው መከራ ከሚመጣው ቁጣ ጠብቆ የመንግስቱ ወራሾች የስሙ ቀዳሾች ያድርገን። ወስብሐት ለእግዚአብሔር። መምህራችን ቃለ ሕይወትን ያሰማልን፣
ቃልዎትን ያሰማልን፣ መንግሥተ ሰማያትን ያዋርስልን፣ አስረ መምህራንን በረከተ መምህራንን ያድልልን። ከዚህ በላይ የሚያገለግሉበትን ረጅም ዕድሜና ጤና በቅድስት ቤተክርስቲያን ይስጥልን። ወንድማችን ዕለቱን በተመለከተ መምህራችን ጥሩ አድርገው አስተምረውናል። መጻጉዕ ማለት በሽተኛ እንደሆነ ይህም በሽተኛ አምላኩ እንደፈወሰው ሁላችንም አምላካችንን እንደምንማጸን እንደምንድንና እግዚአብሔር አምላካችን ያደረገልን ነገር እንዳንረሳ ለምን መጻጉዕን ከዚህ የበለጠ እንዳያገኝ ዳግም እንዳትወድል እንዳለው እኛም ሁላችንም በፊት ካገኘን መከራ ይልቅ የሚመጣው እንዳይበስብን በደላችን እንዳይበስብን ዳግም እንዳንበድል አምላካችንን በንስሐ ጠይቀን ምሕረቱንና ቸርነቱን እንዲልክልን የአምላካችን መልካም ፈቃዱ ይሁንልን። በመምህራችን በድጋሜ ቃልዎትን ያሰማልን። እሺ፣ ፕሮግራማችንን አጠናቀናል። ሁላችሁም ከያላችሁበት ወደዚህ ቀረብ ብላችሁ የተወሰኑ ማስታወቂያዎች አሉን። እሱን ነግራችሁና ፕሮግራማችንን በጸሎት እንዘጋለን። የመጀመሪያው ማስታወቂያችን ሁለት በጎች ወንድ በጎች ጠፍተውብኛል የሚሉት አንዱ ነጭ በጥቁር አንዱ ደግሞ ቀይ ነውና ያያችሁ ሰዎች ካላችሁ ደውላችሁ እንድታሳውቁን ነው የሚሉት። የሰጡን ስልክ ቁጥር 0931 46 86 22 0931 46 86 22 በጎቹን ያያችሁ ሰዎች ካላችሁ በዚህ እንድትጠቁሙ ነው። ሁለተኛው ማስታወቂያ እኩለ ጾም ወይም በበዓለ ደብረ ዘይትን በዚሁ በርዕሰ ከተማችን በመልክዓ አዳማ ቅዱስ ዮሐንስ ቤተክርስቲያን በታላቅ ድምቀት ይከበራል። መልክዓ አዳማ ማለት በወንጂ ማዞሪያ ወደዚህ ወደ ጋርመንት ይባላል። እዚህ ወደ መኮዳ አካባቢ በዛ መንገድ ላይ ነውና ክብረ በዓሉን እናከብራለን። እኩለ ጾምን እዛ ስለምናከብር መጣችሁ ከኛ ጋር እንድታከብሩ ሲል የደብሩ ሰበካ ጉባኤ መልዕክቱን ያስተላልፋል። እሺ፣ ሌላውና አዲሱ ዜና ደግሞ በዚሁ በርዕሰ ከተማችን በናዝሬት ደብረ ቤቴል ቅድስት ሥላሴ ቤተክርስቲያን የሰንበት ጽላት ያው ሳማ ሰንበት ማለት ነው እንደሚከበረው እዚህም ጽላቱ ቅዳሜ በ25 ስለሚገባ በ26ም እንደዚሁ ታላቅ በዓል ስለምናደርግ መጥታችሁ በዓሉን ከኛ ጋር እንድታሳልፉ ስል የደብሩ ሰበካ ጉባኤ መልዕክቱን አስተላልፏል። ሌላው ደግሞ በዚህ መራገር ይኖረናል። አብይ ጉባኤ ይኖረናል። ከ23 እስከ 25 ነው። እስከ 26 አብይ ጉባኤ ይኖራልና በዚህ ጉባኤ ላይ መጥታችሁ እንድትሳተፉ ደብሩ ስብከተ ወንጌል ያስተላልፋል። ፕሮግራማችንን ከመጨረሳችን በፊት የሳማ ሰንበት ጉዞ በዚህ በደብሩ ሰንበት ትምህርት ቤት ተዘጋጅቷል። መነሻው በ25 ጠዋት 11 ሰዓት ተኩል ስለሆነ የተመዘገባችሁ ሰዎች በዚህ ሰዓት መጥታችሁ ጉዞ እንጀምራለን ሲል ሰንበት ትምህርት ቤቱ መልዕክቱን አስተላልፏል። በርቀት ያላችሁ ሰዎች ወደዚህ ቀረብ በሉና በየሳምንቱ እንደምናደርገው የተለመደ አስራትና በኩራታችንን ሰጥተን ጸበል ጠጥተን ተባርከን ወደ የቤታችን እንሄዳለን። ሁላችሁም የያዛችሁትን ስዕለት ወደዚህ ብታቀርቡ ነው። እሺ፣ ስብከተ ወንጌል ኃላፊ የሚሉት ፕሮግራሙን በደንብ አላስተዋወቅም የሚሉት ከ23 ጀምሮ እስከ 25 ከዚህ በፊት እንደምናደርገው ከዛም በበለጠ ሁኔታ ታዋቂ መምህራንን ዘማሪያንን ጠርተን አብይ ጉባኤ ለማድረግ እቅድ ይዘናል። ስለዚህ በዛ ሁላችሁም ተገኝታችሁ እንድትማሩ ነው የሚሉት። እሺ፣ አስራትና በኩራት ያዛችሁ አንድ ወንድማችን 50 ብር ሰጥተውናል። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። እሺ፣ እህታችን